እንደዚህ የሚያደርግሽ? በጣም ነው የምታሳፍሪው። እኔን ካንቺ አልጠብቅምሽ። ምንም ቢሆን እኮ ጓደኛዬ ነሽ። እንዴት ትጠረጥሪኛለሽ? እንዴት እንደዚህ ትጠረጥሪኛለሽ? ምንድን ነው የምታወሪው? ታውቂያለሽ? ታውቂዋለሽ የምታወሪውን? በጣም ነው የምታሳፍሪው። እሺ ነው። ቆይ እኔን አታውቂኝም? በእናትሽ ቁጭ አሁን ምንድን ነው እንደዚህ የሚያደርግሽ? እኔን አታውቂኝም? ከዚህ በፊት እኔን አታውቂኝም? ይዘሽ ሂጂ። እሺ ችግር እንዳይፈጠር ይዘሽ ሂጂ አልኩሽ። ወንድሜ ምንድን ነው ቆይ ችግር ገብተን አሁን ሄዳል እኔ ልናወራሽ ብቻ የምንፈልገው ቆይ ምንድን ነው? ቆይ አንቺ መች ነው እንደ ሴት ቤቱን ጓዳውን የምታየው ገብተሽ? በቃ ዝም በይ አትጩይ ያልኩሽ እንዴ። እዚህ ብቻ ቁጭ በይና እዛው አብረሽ አውሪ ከግድግዳም ከምንም ጋር ሄላውን ብያወራለሁ ከግድግዳ። ቆይ ምን ነው ትናንት አጠብ ያልኩህ ልብስ ለምንድን ነው ያላጠብከው? ባሌ እርጉዝ ነው አለች ማለት። እኔም እንዳንተ ነው በጣም ነው የደነገጥኩት። አይ ማለት ቆይ ታውቆሻል እናቴ እኮ እሱን ነው የምልህ። በጣም ያስደነገጠኝ ነገር ነው። ምንድነው ብዬ ስጠይቃት በደንብ አብራርታት ነግረኝ። በቃ እርጉዝ ነው 9 ወር አርግዞ ይወልዳል ምናምን ያለችኝ። ትዳር የሚባል ነገር የለም። ትዳር የሚባል ነገር የለም። ያለችው ደግሞ ብር የሚባል እንደማለኝ እሱ ሊሆን ይችላል። ይሄ ነገር ማስረዳት ይችላል። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ ታሪኮችን ይዘን ወደ እናንተ መተናል። እንግዲህ ውድ ቤተሰቦቻችን እስካሁን ያው የምንሰራቸው ስራዎች እኛ እንደምንለፋውና እንደ ልፋታችን እየታዩልን ስላልሆነ እንግዲህ የምታዩ ቤተሰቦች ይህን ቪዲዮ ስትጀምሩት ላይክ አድርጋችሁ ብትጀምሩትና ለምታውቋቸው ወዳጅ ዘመዶቻችሁ ሼር እያደረጋችሁ ይህን ነገር ያው እኛንም ብታበረታቱን ለሌሎችም ለመድረስ ተበረታተን ብዙዎቹ እየተማሩበት ነው፣ ለእኛም ያው ቫልዩ ስላለው ማለት ነው። እና እንግዲህ ይህን ነገር ከግምት በማድረግ እንድትረዱን እያለን ያው እስቲ ወደ ዛሬው ታሪካችን ምናልፍ ነው የሚሆነው። እንግዲህ ውድ ቤተሰቦቻችን እንዲህ እያልን ረዥም ጊዜ እየሰራን ያው ወደ አመት እየተጠጋን ነው ይሄን ነገር ከጀመርን እና እንግዲህ በዚሁ አጋጣሚ አንድ ባለ ታሪክ አጠገቤ ትገኛለች። ምንድነው ታሪኳ የሚለውን ነገር ምንድነው አስተማሪና ቁም ነገር አዘል የሆነ ታሪክ ነው የተባለው ታሪክ ምን አይነት ነው የሚለውን ነገር እስቲ ከሷ አንደበት የምንሰማው ነው የሚሆነው። እንግዲህ ማንም በልከት ነው ከዚህ ጀምረሽ እስቲ ብትነግሪ። ኢልሳ እባላለሁ። እሺ ኢልሳ፣ ስለመጣ በጣም ነው የማመሰግነው። በእውነት ምንም አይደል። ምንም ጊዜ እንኳን አልፈጀም ከነገርኩ ስትመጣና ያው እናንተን ከ15 ቀን በፊት ነው ያየኋችሁ። ቪዲዮአችሁን እያየሁት ነበርና ብዙ ስራዎችን ሰርታችኋል። የእውነት በቃ ብዙ ቤት ላይ ደርሳችኋል እና በቃ ይሄን ነገራችሁንም አይቼ ነው እኔ አንተ ጋር የደወልኩት። በጣም ፈጥነህ ነው የደረስክልኝ። እውነት በጣም ነው የማመሰግነው። ምንም አይደል። እና ምንድነው የሆነው እኔ ጓደኛዬ ነች፣ ጓደኛዬ ቤት ነው እንድትመጣ የፈለኩት። ኦኬ ምንድነው ማለት ምንድነው ታሪኩ? ታሪኩ ምን መሰለህ፣ ባለትዳር ነች ጓደኛዬ። ኦኬ እና እኔ ለ4 አመታት አውቃቸዋለሁ። ኦኬ እና ባሏ በጣም መልካም ሰው ነው፣ በጣም የቢዝነስ ሰው ነው ማለት ስራው ላይ በጣም ጠንካራ ሰው ነው። ብዙ ሰዎች ያውቃል ምናምን እንዴት በቃ አሪፍ ላይ የነበረ ሰው ነውና ከሆነ ጊዜ በኋላ ግን የሆነ ያለው ነገር ልክ አይደለም። ቢዝነሱን ስራውን አቆማል። ቤት ውስጥ ነው ያለው። በቃ እንትን እሱ አባወራ እሱ በቃ እንደሚስት ሆነው እየኖሩ ነውና በጣም ታመናጭቀዋለች። ብዙ ነገር እሱ ነው ቤት ውስጥ የሚሰራው ምናምን ማለት እኔ መጀመሪያ ሳውቀው በቃ ስራ ወጥቶ ሲገባ ነው ማታ ማውቀው። ስራውን አቆማል። ምንም የሚያደርገው ነገር የለም። እሷ ነው እዚህ በቃ የሚያገለግለው። ምንም የሚሰራው ነገር የለም። ከዛ ምንድነው ብዬ ስጠይቅ ለዚህ ነገር ምንም መልስ አላገኘሁም። ከዛ ይሃል በቃ ብሎ ከሆነ ጊዜ በኋላ ለምንድነው ማትወልዱት ማለት ሁሌ ነው እንደዚህ አታድርጊ እያልኩ ነው እሷን መናገራት። በቃ ባልሽ ላይ ይሄ ልክ አይደለም ይሄ ማድረጉ፣ ባልሽና ክብሪ እና ሁሌ እንጣላለን እና እሷ በቃ ይሄን ነገር በተነሳ ቁጥር ሁሌ ነበር የምንጣለው። ከዛ ግን ምንድነው የሆነው ለምንድነው እሺ ማትወልዱት ብዬ ጥያቄ ሳቀርብ ባሌ እርጉዝ ነው አለች ማለት። እኔም እንዳንተ ነው በጣም ነው የደነገጥኩት። አይ ማለት ቆይ ታውቆሻል እናቴ እኮ እሱን ነው የምልህ። በጣም ያስደነገጠኝ ነገር ነው። ምንድነው ብዬ ስጠይቃት በደንብ አብራርታት ነግረኝ። በቃ እርጉዝ ነው
9 ወር አርግዞ ይወልዳል ምናምን ያለችኝ ሁላ አልትራሳውንድ አምጥታ አሳየችኝ። እኔ አላምንሽም ብዬት አልትራሳውንድ አምጥታ አሳየችኝ። ወደ እናንተም እንድመጣ ያደረገኝ እሱ ነው ማለት እኔ እንዴት ነው ቆዩ አንድ ወንድ ልጅ እንዴት ነው አርግዝ እርግጠኛ ነሽ ለምታውቁ? አዎ እንግዲህ ያው አልትራሳውንዱን አይቻለሁ እኔ ወረቀቱን አምጥታ አሳይታኛለች። ሲቀጥል ደግሞ እኔ ምንድነው መሰለ ይሄ ግጭት ምናምን ቢሆን ሽማግሌ ማምጣት ምናምን ይፈታል። ይሄን ግን ለማን ልንገረው ነው? ገብቷል? ህግ ፊት እንዳልሄድ እኔ ህጋው ምንም ምስክር ምንም የለኝም። ገባ? ዝም ብዬ ድካም ነው የሚሆንብኝ። እኔ እና እሷን መጋጨት ነው የሚሆንብኝ፣ ከሱ ጋር መጋጨት ነው የሚሆንብኝ። እሱም ለኔ በጣም ቅርቤ ሰው ነው እውነት። እሱም እንደ ጓደኛዬ ነው። በቃ እሷን ባወቅኳት ሰዓት ነው እሱን የሚያወቅኩትና ለኔ ሁለቱም መልካም ሰዎች ናቸው፣ መልካም ጓደኞቼ ናቸው። ከዛ እሷ የሆነ ሰዓት ላይ ከሰውም እየራቀሽ መጣሽ። ጎረቤት በቃ ሰው ሰላም ማትልም ሌላው እንኳን ቀርቶ ይሄ ሶሻል የሚባለው ኑሮ በቃ እሷ ጋር የለም። ቤት ውስጥ ነሽ ብቻዋን ነው። ድንገት ሊሄድ የምችለው እኔ ነኝ፣ ላውራት የምችለው እኔ ነኝ። ከሰው ጋር ተቀላቀይ አትሰማም። እሺ ቢያንስ በቃ አብሮሽ ካለው ሰው ጋር በሰላም ኑሪ፣ ምንም ነገር የለም። ይብን ትማታለች ምናምን እሱ ልትመተውላት ትችላለች። እና ስትታዘብ አንተ አንዴ ህፃን ልጅ ክብር አለው ሲታዘዝ፣ ምንም ነው ክብር የሌላት ለሱ በቃ እንደ ልጅ ነውና ይሄን አምጣ ይሄን እንደዚህ ሰድቂያለሽ ማለት ነው እንዴ? ይሄ ሰውዬ ከጊዜ በኋላ እንደዚህ ያደረገው ነገር ምንድነው ነው ይሄ ጥያቄ አሁን ገባ። ሲከተል ደግሞ ወንድ ልጅ አረገዘ በጣም ከባድ ነገር ነው። እኔ ምንም በቃ እንትን ነው አይምሮ የራሱ መቀበል አልቻለም። ይሄን ደግሞ ቢያንስ እኔ ማረጋገጥ የምችለው አንተ ሌሎቹ ቤት እንደምታደርገው መተህ ነገሮችን አጣርተህ ካሜራ አስቀምጠውት እንድታይልኝ ነው የምፈልገው። ለዛም ነው እኔ አንተን አስቸገርኩኝ። ችግር የለውም ግን እኔ እስካሁን እውነቱን ለመናገር አክብሬሽ ያው እያዳመጥኩሽ ነው ምን እያልኩ ነው፣ ግን አእምሮዬ ሊቀበለው አልቻለም። ለምን ዓለም ላይ ተፈጥሮ ማያቅ ነገር ጭራሽ ተፈጥሮ ማያቅ ነገር እኔ ሰምቼ አላቅም። በበኩል እናንተን አላቅም። እኔ ሰምቼ ማላውቀው ነገር ነው። በህይወቴ ሰምቼ አላቅም። እኔ በቃ ብዙ ነገር ሰምተናል፣ ግን ያው ምን ይባላል ያው እኔም ብዙ ጊዜ እናገራለሁ ያው ያልተወራ እንጂ ያልተደረገ የለም የሚባል ነገር አለና እንደዛ አይነት ነገር ሆኖም ሊሆን ይችላል። እስቲ እሱን የምናረጋግጠውም ሄደን ከሰማንና ካየን በኋላ ነውና እንግዲህ ያው ለዛም ያብቃል። እስቲ እውነትም ከሆነ ይሄን ነገር ለመፍታት እንሞክራለን። እንግዲህ ያው እስቲ እኔም ተረዳሽ ነገር ቢኖር ይሄን ነገር ካሜራም ቢሆን አሁን እንዳልሱ ያው ብዙ ጊዜ እኛም እንደዛ ስለምንፈታ ብዙ ቤተሰቦቻችንም ያውቃሉ። ከዛ ከኦዲየንሶቻችን አንደኛ አንቺም ስለሆንሽ ታውቂያለሽ ይሄን ነገርና ካሜራ ድብቅ ካሜራ እናስቀምጠን እስቲ ያለውን ነገር እንድታሳይን እንፈልጋለን። ያው የምታገኛት ቦታ ሳውንድም ቢሆን ስልክም ሆነ የድምጽ መግዣ እንትን እንሰጥሻለን። በሱ ያለውን ነገር ማስረጃ ታመጪልናለሽ። ከዛ በኋላ ነው ምርመራም ሆነ ምንም ነገር የምንጀምረው። እቺ ልጅ ጥፋተኛ ሆና ነው ሰውየውን እንደዚህ የምታረገው ነው ወይስ ምን ከበስተጀርባው ምን አይነት ድብቅ ነገር ነው ያለው የሚለውን አጣርተን ያው ሕክምናም ከሆነ በሕክምናም እንድታገዝ እሷም የአእምሮ በሽታም ከሆነ ያው እንድትታይ ማድረግ ነው የምንችለው በእኛ እንትን ያለው ማለት ነው። እና ይሄ ነው በእኔ በኩል ያለው የምችለውም በዚህ ልክ ብቻ ስለሆነ ማለት ነው። መልካም እውነት እኔ በጣም ነው በቃ ሀሳብ ውስጥ የገባሁት። እውነት እኔ እንቅልፍ ተኝቼ አላውቅም። በጣም ረጅም ጊዜ ይሄን ነገር ከሰማሁ በኋላ ምንም እንቅልፍ መተኛት አልቻልኩም። ከምንም በላይ ደግሞ ምንም ማድረግ አለመቻሌ እንደ ቅርበትክ በጣም ከባድ ነው። ምን ማድረግ እችላለሁ ብዬ ኢቭን በቃ ሳልተኛ ብዙ ሌሊቶችን አስቤያለሁ። ምንም ነው አድርጌ አልቻልኩት። አንተን ሳይ በጣም ነው ደስ ያለኝ እውነት። እና ዋኬ ከቻልክ ፈጥነህ ለዚህ ልጅ እንድረስለት። ያለበት ሁኔታ ጥሩ አይደለም። የጤና ሁኔታ ምንድነው የሚለውን ነገር በደንብ ብናየው መልካም ነው። ችግር የለውም። እንግዲህ ውድ ቤተሰቦቻችን የሰማችሁት ይመስላል። ያው ያለንበት ቦታም ብዙ አመቺ ስላልሆነ ብዙ ነገር ለማውራት ስለማይመች እስቲ እንግዲህ ውድ ቤተሰቦቻችን ሄደን ካረጋገጠን በኋላ ሰውየው ጋር የምንሄድ ነው የሚሆነው። እንግዲህ ያው ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ እስክንመጣ ድረስ አብራችሁን ቆዩ። እናመሰግናለን። እስቲ ማነው እየመጣው ነው? ጄቢ ማነው? አረ እየመጣው ነው እንዴ? ቆንጆ በለሽ በምን ይዘጋሽ በገዛ ቤቴ ነጌቢ እንዴ? ምን ነሽ? እናም በዛተን በመቀመጥ ስለምታካብሽ ብላሽ ነኝስ አሉ ጥረሽ ተፈያለሽ መጣው ልጅ ደጋ ነው ደቱ እና ልብስሽ መጣሽ ሲጀመር የደበሩን ለምን ይዘጋ
አይነካሽም? ቆይ ምን ሆነሽ ነው ግን? በረደኝ። አንቺ ደግሞ በረደኝ በጣም ቤታችሁ ያው ራሱ ቅዝቃዜ ወጥቶ ማለቂና እንዳልሽ በቃውማ ታዩ በብዛት ተመስ አልማቀቤት ቆይ ግን ደህና ነሽ? ደህና ነኝ። እንዴት ነሽ? አትመስይም። በጣም እየቃዠሽ ነው። ምን ነው? እኔ ምን አውቃለሁ? ማለቁም እንዴ ምንድን ነው? ምን ሆነሽ ነው? ምን ያለው ምን እንደምትይው አንቺ ደግሞ ዛሬ ደህና ነሽ? ግን ደህና ነኝ። እንዴ ምን አንኮብሽ? ተቀየረሽ? አይ ምንም አልሆንኩባችሁ። ዝም ብለሽ ነው መስሎሽ ነው። እንቅልፌን ስላጨረስኩ ይሆናል። እንዴ ተኝተሻል? እንደ ያደርሽው ምን የት ያደርሽው? ለሊት ትንሽ እንቅልፍ አልወሰደኝም ነበር። ቆይ አንቺ ፍቅረኛሽ ግን ብቻ ተስተውቂ ፍቅረኛ አስታውቅሽ መች ይሆናል። ሰሞኑን መቼ ነው ንገሪኛ። እንዴ ሁሌ ሰሞኑን ሰሞኑን ይመጣል። ቤት አስታውቅሻለሁ እኮ መቼ የሚቀርበኝ ከዛ ይህን ሳምንት አንቀር ይህን ሳምንት አንድ ቀን አስታውቅሻለሁ። ምን አስቸኩልሽ? የአንቺ ፍቅረኛ ለምን ቆቅ በጣም ቆቅ ብሬት ዶ በጣም ኦየ በጣም እሱ ቆጣ ብሎ ነው። አንቺ ግን በጣም እውነት በምትሰሪው ነገር ግን ልክ አይደለም። ታውቂያለሽ ማለት እንዴ እንደዚህ ለሴት ልጅ ማረባክሽ ታይገሽ ጀምርሽ ምን ጭቅጭቅ የምጀምረው እውነት ልክ አይደለም የምታደርጊው ነገር። ቆይ ምንሽ ነው? እኔ ምንሽ ቆይ ባልሽ ነው አንተ ማታከብሪው ምን ከዚህ በላይ እጅ ዝለል ስቀር እንዴ አሁን እያከበርሽ ነው? አይ ታይ ቢያንስ ጎረቤቶች እንኳን አትይም እንዴ ባለስ ዳር ለጊቢያል ወይኔ በቃ ዝም ብለን ተጨቃጭቂው እንዴ ምንሽ ነው? የምን የምታደርጊው ነገር ልክ ስላልሆነ ነው። በቃ በዚህ ልክ እንደዚህ ማድረግ ልክ አይደለም ማለት የተቆረቆርሽ ባልሆነ ምንም ቢሆን እኔ ጓደኛዬ ነው። ምንድን ነው አንቺ ጓደኛዬ ነው። ለእሱነቱ ብቻ ሳይሆን በቃ ማለት ያው ባል ክቡር ነው እና እኔ ምን አደረኩት? ሰው የሚያደርገውን ነገር እኮ ነው አይደል? ሰው የሚያደርገው ነገር አይደለም ያደረግሽው። በነገራችን ላይ የምር ሰው የሚያደርገው ነገር አይደለም። እሺ ቆይ ለምን ደግሞ አትወልጂ? እኛ ማገስት ምንድን ነው አንቺ ደግሞ ወደዚህ መጣሽ? ወደዚህ መጣሽ ነው የምር ነው። እስከ መቼ ነው? ቆይ ግን አንቺስ? እኔማ አላገባሁም። ቢያንስ ካገባሁ በኋላ የፍቅረኛ ይዘሽ የለ እንዳታገቢ አገባለሁ። በቃ እኮ ወለጅ አንቺ ጋር ብለሽ ወለጅ ቀርበሽ ወለጅ ማለት ምን እየጠበቅሽ ነው? አልገባኝም ማለት አንቺ እስከምትወልድ እየጠበቅኩ ነው። የጓደኛ አይደለሽ? የምር አትቀልጂ። እኔ ቁም ነገር ነው የማወራው። ምን እየጠበቃችሁ ነው? ቆይ ግን ዛሬ ደግሞ አንቺ በጣም እየቃዠሽ ነው እኮ ማለት እኔ ባለፈው ላይ ያልሽኝን ነገር ለመቀበል ራሱ በጣም ከብዶኛል እና እየቀለድሽም እየመሰለኝ ነው። ሲቀጥል ፈለጋ ላይ ነው ብዙም አልነገርሽኝም። ምንድን ነው እስኪ በእናትሽ ንገሪኝ። የምርሽ ነው? እኔ ምንም የምታወሩ ነገር እየገባኝ አይደለም። እንዴት ቆይ አንቺ እኔን አታምኚኝም እንዴ? ቆይ እኔ እያወራሁሽ እንደ ጓደኛሽ ቢሆን አምሻለሁ። አለማመን እኮ አይደለም ይሄ። እርግጠኛ ነኝ ለሌላም ሰው ብታወሪው በጣም ከባድ ነገር ነው። ወንድ ልጅ እንዴት ያደርግዛል ሲጀመር? አንቺ እኔን አታምኚኝም እንዴ? እኔ ያልኩሽን ማመን አለብሽ። ሲቀጥል ደግሞ ትራሳውን ላሳይችሻለሁ አይደል? ልክ ነሽ። እኔ እኮ አላምንሽም እኮ አይደለም፣ ግን ደግሞ በቃ አሁን ባለፈው ስትነግሪኝ ያልደረሰውን ሁሉ ስታሳይኝ በቃ የከበደኝ ነገር ወንድ ልጅ እንዴት ያደርግዛል ሲጀመር? እንደዚህ አይነት ነገር እኔ ሰምቼው አላውቅም። አለም ብዬ ማመን ከብዶኛል። አይንሽን አታምኚው? ቤት ነው ምን ነው? እውነት የቀለድሽ እየመሰለኝ ነው። ለምን ነው የምቀልደው? ቆይ አንቺ እኔ ስንት ነገር ነገርኩሽ አይደል? ልክ ነሽ እኮ ግን እንዴት ነው እንዴ? አለም ላይ የሌለ ነገር እኮ ነው እያወራሽ ያለሽው እንጂ ሰምተሽ ታውቂያለሽ አንቺ ራስሽ? እሺ ያው እንግዲህ በእኔ መጣ። እኔ ለምን እንደሆነ ታውቂያለሽ? ምክንያቱም ቤተሰቦች በአዳም እኮ ታውቂያለሽ። በአዳም እኮ አውቃለሁ እና ከአንቺ ጋር ምን ያገናኘው? እንደውም ተይው በቃ። ተይው ቆይ ግን አንቺ ቆይ ምንድን ነው ስለሱ እያልክ የምትጠይቂኝ? ስለሱ ማለት አይ ነው ስለ ብሬ በጣም ብዙ ነገር እየጠየቅሽ ነው። በጣም ስለሚያሳዝነኝ። ኧረ እባክሽ የምርሽ ነው እንዴ? ምን ነው እንዴ? እና እንደዚህ ዕቃ ተሳጥቢዋለሽ፣ ሱቅ ትልኪዋለሽ፣ ምንም አታሰሪው ስራ አለ። ቆይ ግን የሆነ ነገር እያሰብሽ ነው ልበል? ምን ነው የማስበው? አይ እንደው የማስበው አውቃለሁ። በጣም ስለሱ እየተከራከርሽ ነው። ምንም እንደ ወንድ ልጅ እያየሽው አይደለም እንደ ወንድ ልጅ እንደ ልጆችሽ እንኳን ክብር እየሰጠሽዋል። እንደ ልጅ አንድ ሰው እንደ ጎረቤት ልጅ እንኳን ክብር እየሰጠሽው እኮ አይደለም። የጎረቤት ልጅ እንኳን እኮ ጠርተን እንደዚህ አድርገኝ ብለሽ ነው ቀስ ብለሽ የምታዥው። እሱን እያመናጨቅሽ ነው የምታዥው እንዴ? እንዴት በዚህ ልክ የሰው ልጅ እንደዚህ ክብር ማሳጣት ልክ አይደለም። አንቺ መስሎሽ እንደዚህ የምትንቀረቀሪ ምንም እንዴ? አይደለም። ፈልገሽ ነው እንዴ? ቆይስ ምንድን ነው ያልሽው? አይ አስመሰለብሽ። እንደዛ ጓደኛዬ እኮ ነሽ። አይ ሁሉ ሚስጥር ነው ያወራሽ። አንቺ ጭራሽ ብሬ በቃ ምንድን ነው ብሬ ልክ አይደለሽ። ልክ ስለምትሰሪው ነገር ለራስሽ እኮ ነው። አይመለከትሽም። ጓደኛዬ ነሽ። ጓደኛዬ ብትሆኚ ኑሮ ለእኔ ነበር ማገዝ የነበረብሽ። ገባሽ? እሱ መስሎ አንድ ናችሁ።
አንድ ነገር አንቺ ባሽኛል ቀንተሽ ነው መሰለኝ እሱ እኔ ሳልወልድ እሱ መውለድ ስለሚችል አንቺ ደግሞ እኔ ሳለፋ ለምን እሱ አይወልድም የሚለው ነገር አሳስበሽ ያምሻል። የምታወሪው ታውቂያለሽ ማለት ነሽ። የምታወሪው ታውቂያለሽ ቆንጆ ብሎ እንደዚህ የሚያደርግሽ በጣም ነው የምታሳፍሪው። እኔ ካንቺ አልጠብቅም። ምንም ቢሆን እኮ ጓደኛዬ ነሽ። እንዴት ትጠረጥሪኛለሽ? እንዴት እንደዚህ ትጠረጥሪኛለሽ? ምንድን ነው የምታወሪው? ታውቂያለሽ? ታውቂዋለሽ? የምታወሪው በጣም ነው የምታሳፍሪው። እሺ ነው። ቆይ እኔን አታውቂኝም? በእናትሽ ጉዳዩ ምንድን ነው እንደዚህ የሚያደርግሽ? እኔን አታውቂኝም። ከዚህ በፊት እኔን አታውቂኝም። እኔ ላንቺ አዲስ ሰው ነኝ። በአንቺ እንዴት እቀናለሁ ስታስቢው? አይናቃተሽ ነው እንደዚህ መጨረሻሽ ነው። እንዴት ማንቺ እቀናለሁ? እኔ እኮ ጓደኞቼ ናችሁ እናንተ። ያልተገባ ነገር አታድርጊ። ይሄ ልክ አይደለም ያልኩት። በስነ ስርዓት አናግሪኝ። ነገር እኮ ነው የሚያስጠላው። በጣም ነው የሚያስጠላው የምትሆኑ ነገር። ልክ አይደለሽ እንዴ? አንቺ ነሽ ልክ ያልሆንሽው። እንዴት እኔ እንደዚህ ጠረጥሪኛለሽ? በጣም እየጮሽ ታውቀሻማ። መጮህ ሲያንሰኝ ነው። እሺ ለዚህ ንግግርሽ መጮህ ሲያንሰኝ ነው። በቃ መጮህ ሲያንሰኝ ነው። ሀሳብሽ ምንድን ነው? ምንም ሀሳብ የለኝም። ምን ሀሳብ አለኝ እኮ በኔ ከኔ ልትቀሚኝ ነው። ሀሳብሽ እንደዛ ነው መሰለኝ ሳስበው። አንቺ በቃሽ፣ ይበቃሽ፣ ራስሽ በቃሽ። ወደዛ የምትሆነው ነው። እሺ እንዴ እንዴት እንደዚህ ታስቢያለሽ አንቺ? ቆይ እንዴ በጣም ነው የምታሳፍሪው። በቃ አትጨቀጭ። ዝም ብዬ ነው እስካሁን ካንቺ ጋር የሆንኩት። ኧረ በስመ አብ ትሰሚኛለሽ? የምታረጊውን ግን ወቂ። እያደረግሽ ያለው ነገር ልክ አይደለም። ለሰው ልጅ ክብር ይኖርሽ። በጣም ክብር አተሻል። በጣም ለሰው ክብር አተሻል። በቃ ከሆነሽ ነው ዋላ ጭራሽ ሊያሱ እያባሰብሽ ነው። ምክንያትሽን ተናገሪ እስኪ። የሆንሽበት ምክንያት ምንድን ነው? ምን አልኩኝ? እኔ ማመንም አልኩኝ። አንቺ የምትወሩ ነገር ነው የሚያስጠላው። ሲጀመር ምንድን ነው የማወራው የሚያስጠላው? እንዴ ከዚህ በላይ ምን ታደርጊያለሽ? ዋሌ ልቀሚ ነው ምናምን እና ታዲያ ለምን እንደዚህ የሚያደርግሽ? በሬ ምንድን ነው ከበሬ ጋር ያለሽ ነገር? ልክ አይደለሽ የምታደርጊው ነገር። እንደሚስት ሁኚ እንደሚስት ሁኚ እኮ ነው። በቃ እኔ እንደሚስት ሁኚ፣ እሱ እንደባለ እኔ ጋር ሚስት አይደለም። እንደሚስት አይደለም። እንደሚስትማ አለሽ። እሺ አባሮሽ እኮ ጭራሽ ነው። ሰምኛለሽ? ነገ ይሄ ልጅ ወጥ የሆነ ነገር ቢያደርግ እኔ አውቃለሁ። ክብርሽን ግን ብትጠብቂ ይሻላል። ለራስሽ እስኪ ጎረቤት ራሱ ምን ይልሻል? ሰው ምን ይልሻል? እዚህ የሚመጣ ሰው ራሱ ሰምኛለሽ? እኔ ብዙ ነገር ሲወራ ሰምቻለሁ። በቃ እኔ ደግሞ ጓደኛዬ እንድትባል አልፈልግም። ምን ያደረግሽ ነው? ማንም ያደርግሽ አይችልም። የሰማሽው ብዙ ነገር እኮ ነገር በጣም ብዙ የምትሰሪው ስራ በሙሉ አሁን የነገርኩሽን እንዳለ ማለት አልገባኝም። ምን አንቺ ውጭ ማወራው ሰው አለ እንዴ? አንቺ ባታወሪያቸው ከሚያዩት ነገር ነው እንደዚህ የሚያደርጉሽ። ማነው እሱ የሚያየው ሰው? ጎረቤቶችሽ። ምን ያለው ሰው በሙሉ ምንድነው? ጎረቤት የለሽም? ብቻሽን ነው የምትኖሪው? ሲጀመር አንቺ ብቻሽን ነው የምትኖሪው። ሰው አታስጠቂ። ምንድነው እንደዚህ አይነት ህይወት? አይሰለችሽም እንዴ? ለራስሽ ራሱ ይሄ ህይወት አይሰለችሽም? ብቻሽን ነው ቤት ዘግተሽ ነው የምትበይው፣ ቤት ዘግተሽ ነው የምትጠጪው። አይሰለችሽም እንዴ? ከሰው ተቀላቀይ። ቆይ ምንድን ነው የሚያሳፋሽ? ከሰው ጋር ተቀላቀይ። ምን አገባሽ ስለዛ? እኔ እኮ ጓደኛ አንቺ ብቻ ነሽ። ሌላ ሰው ማውራትም አልፈልግም። በቃ ቤቴ ሆኜ ስራ እወጣለሁ። በቃ አቤቴ። ይሄ ልክ አይደለም። ይሄ ልክ አይደለም። እንዴት ሰው ከሚኖረው ሰው ጋር ሳይግባባ ይኖራል? ምን አገባሽ? እኔ ካልፈለጉሽ ታዲያ እንዴ ምን እኮ ነው። ምንም ነገር ብትሆኚ የሚደርስልሽ ሰው ነው። ሰው ቅረቢ። ዝም ብለሽ አንቺ ጓደኛ ያለሽ እንዴ? አንቺ ያለሽ ለምን ሌላ ሰው ምን ያደርግልኛል? እኔማ አያደርግልኝም። እኔ ለምን አስፈላጊ አይደለም። ገባሽ? ይኸውልሽ ነገ አንድ ነገር ብትሆኚ የሚደርስልሽ ጎረቤት ነው። አንቺ ነሽ የምትደርስልኝ። እኔ እኮ ጎረቤት አላስቀየምኩም፣ ምንም አላልኩም። ማውራት የለብኝም ማለት ነው። እኔ ካተገራለ ቢያንስ ቡና ጠጪ፣ ቡና ጥሪያቸው። እዚህ ምንድን ነው ችግሩ? ከሳምንት አንዴ ጎረቤት ሰላም አትይም እንዴ? ሰው ስትወጪ ስትገቢ አንቺ እኮ ጭራሽ ተገላምጠሽ ሁላ ነው። እሺ አትጪ፣ እየጮሽ እኮ ነው። ቆይ ምን ሆነሽ ነው? ለራስሽ ነው። ትሰሚኛለሽ? ለራስሽ ነው በቃ። ምንድን ነው ይነክር ትጨቀጨቂኝ? እኔ አልተጨቀጨኩሽም። የሰው ልጅ ስንት ነገር አለ። እኔ መድረስ ባልችል ጎረቤት ነው የሚደርስልሽ። ነገ አንድ ነገር ብትሆኚ እዚህ ቅርብሽ ያለ ሰው ነው የሚደርስልሽ። ሲጀመር እኔ መውጣት ፈልጌ ነበር። እወጣለሁ። የት ነው የምትወጪው? እሄዳለሁ በቃ። እንዴ ዝም ብለው የት ነው የምትወጪው? ቁጭ አድርገሽ ነው የምትወጪው? እና ታዲያ ምንድን ነው እየተጨቀጨቅሽ እኮ ነው? ምንድን ነው? ቆይ አልጨቀጨኩሽም። ይሄን ክፉ ባህሪሽን ተይ። አንቺ ጥሩ አይደለም ያልኩትኝ። እኔ ነገር ራሴ አውቃለሁ። አታውቂም። አውቃለሁ። በፍጹም አታውቂም የሚጠቅምሽን ነገር። ብታውቂማ እንደዚህ ባላደረግሽ ነበር። ቆይ ምንድን ነው ይሄን ያክል አንቺ እንደዚህ ያብሰል ያነገርኩሽ ማለት ሌላ ሰው ልነግርሽ ይችላል። ሌላው ሰው እንደዚህ ናት። ቆይ እኔ 9 ወር ሙሉ አርግዤ መውለድ ነው የምፈልገው። አንቺ ይሄን ነው የምፈልገው? አዎ። ይሄን ደግሞ አልፈልግም እኮ። ለምን? ስለማልፈልግ ነው። መብቴ ነው። ትቀልጃለሽ። ለምንድን ነው የማትፈልጊው? ምክንያቱም
ምን ቤተሰቦችሽ ለኔ ደብቂ ነገር አለ? ቆይ ምንድነው ነገር ጀምሮ ዝም በይ አውቅሻለሁ። ዝም በይ በቃ። ምንድነው ደብቂ ነገር? ለምን ለኔ ካልወራሽ ለማን ታወራለሽ? ለምንድን ነው የማልወጣ ግን? የት ነው እቺ ደግሞ የትናንትና ለጠብ ያልኩትን ልብስ አላጠባም እንዴ? ጭራሽ ኧረ አንቺ እባክሽ ተይ። ቆይ አንቺ በሽ ነው እንደዚህ ቤቱን ጓዳውን የምታየው ገብተሽ? በቃ ዝም በይ አትጩ ያልኩሻል እንዴ? እዚህ ብቻ ሸውጥ በይና እዛው አብረሽ አውሪ ከግድግዳም ከምንም ጋር ሄላውን ብየወራለሁ ከግድግዳ። ቆይ ምን ነው ትናንትና ጠብ ያልኩት ልብስ ለምንድን ነው አላጠብከው? ጎሽ አሁን የት ነሽ? ገዛ ቆይ ቶሎ በልሽ በአስቸኳይ ቤት ነው። መጥቶስ ቡና አፍላለሽ? እቃ ይጠብልሽ? ወጥስ ያልሰሩ የለ? ኧረ ምን አስረጂ ትንሽ አይሰማሽም እንዴ? ሳሪዮ ዝም በይ እያልኩሽ ነው። ዝም በይ በቃ ዝም በይ። ምንድን ነው የምትፈልጊው ከእኔ? ዝም በይ በቃ ዝም በይ። ለራሴ ተናድጃለሁ። ዝም በይ። እሺ የቀደም ቅድም ያልኩሽን ሻይ አፍይልኝ። አፍተሽ መጠጣት ትችያለሽ። ቤቱ አዲስ አይደለም። አንቺ ብታውቂው ሻይ ነው የሚጣፍጥ። ሄደሽ አፍተሽ መጠጣት ትችያለሽ። ወይ አንቺ ደግሞ እስኪ አልችልም አልኩሽ እና አፍተሽ ጠጪ። ጓደኛዬ አንቺ ላይ ነው የሚያምረው። እስኪ ሻይሽ እንዴት እንደምወድልሽ ታውቂው? እስኪ ተነሽ እስኪ በጣም እያናደድሽ ነው። ተይኝ አልኩሻል እንዴ? ምንድን ነው ማለት ነው? ምንድን ነው የነገር ይጮሽብኝ አይደል እንዴ? አሁንሽ በቃ ይሁን ነገሩን እኮ ተውኩት። ዝም ካምፓኒ ማራ ተንሽ አይምጭ እሺ ቆይችሽ ግን ጤነኛ ነች ግን አንቺ ጤነኛ ነኝ ተነሽ እስኪ በእናትሽ ቶሎ በይ። አቤት ሰላም ነሽ? እንዴት ነሽ? ቆይ ተመችቶሽ መጣሽ? መጣሁ እንዴት ነው? ደህና ነሽ? ማነው እሱ? እንግዲህ ያው ጓደኛዬ ጋር ሰላም እንዴት ነሽ? ኧረ እባክሽ በሩን ይዘሽ ወደዛ ሆኚ። ቆይ ማነው? ቤት ታስወቅሽ እንዴ? ሲሰስ ነው ሄዳ ነው። ምንድን ነው ችግር አለው? እንጂ ደግሞ ችግር አለው? ሰው ቤትስ ቢገባ? አዎ ችግር አለው። ሳታስፈቅድ ቦታ ይገባል ሰው ቤት እናቴ። አንቺ ኧረ እባክሽ ነገርሽን ተይ አላልኩም እንዴ? እንግዳ ነው ገባ ነው የሚባለው ማለት ግን አይ ማለት እኔ ካልፈለኩት ጓደኛ እና ብትሆን እሷ ብቻ ነው ከኔ ቤት መምጣት የምትችይው። ሌላ ሰው መምጣታችን ይዘሽ ልጅ ቤትሽ ከፈለግሽ። ኧረ እባክሽ እንዴት ነው የምትባልሽ? ምንሽ ነው አይቻልኩሽ እንዴ? አታናጅኝ። ለምንድን ነው አንቺ ግን በሁሌ ምንድን ነው ማናደድሽ? እንግዶች ናቸው ይግቡና ተቀምጠን እናውራ። የምን እንግዳ ነው? ምን አገባኝ እኔ? እረጥሻለሁ ነው አይመለከተኝም። ምንድን ነው የማይመለከትሽ? ምን ማለት ነው? ሰው ቤት ዘለሽ ለሱ የጓደኛዬ ቤት ማለት የኔ ቤት ነው። ቆይ ምንድን ነው ካሜራ ይዘሽ የመጣሽ? ይሄን ካሜራ ኖርማል ነው። አንቺ ደግሞ እት በእናትሽ ምን ይልሽ ነው? ቆይ አባቴ ቀጥለ ይዱጣ የአንቺ አረ ይባላል ሰው ምን ማለት ነው? ሰው ቤት ቆይ ምን ያረክሽ ነው? ሰው ቤት ቡጣ ይባላል ሲጀመር ከቤት ካሜራ ይዘሽ የመጣሽ ነው? ምንድን ነው ካሜራው? አንቺ ምን ካሜራውን ሳታይም ራሱ እኮ እኛ ላይ ስትጮይ ነበር። ምን ችግር አለ? እኔ ካልፈለኩስ መግባታችን ነው። ምንድን ነው? ቆይ ማነክ አንተ? ቆይ ማነክ? ችግር የለውም። እሺ እኛ ፕሮግራም እየሰራን ያለ ነው። ሚዲያ ላይ ነው የምንሰራው እና እሺ ምን አይነት ሚዲያ ነው የምንሰራው? ስለምን እሺ ማቲ አባቴ ያስቀጣን። ይሄ ወንጀለኛ ነው። ከሰው ቤት ካሜራ ይዞ መግባት ለምን? ቆይ ምንድን ነው ሰላም እኔ ፍላጎት የለኝም። ማን እኔ ወንጀለኛ ብቻ አይሳ ይዘሽ ሂጂ። እሺ ችግር እንዳይፈጠር ይዘሽ ሂጂ አልኩሽ። ስሚኝ አንድ ጊዜ ይዘሽ ወንድሜ ሂጂ። ምንድን ነው? ቆይ ችግር ገብተን እናውራና ይሄዳል። እሱ ቆይ ማነገራችን ታናጅኝ ሂጂ ይዘሽ ሂጂ አልኩሽ። አንዴ ቤት በቃ ማንም ሰው እዚህ ቤት መምጣት አይችልም። እንዴ እንደዚህ በሩ ቆይ ተረጋጊ። በሩን እንዳትሰብሩትኝ። እሺ ተረጋጊ። መጀመሪያ ምንድን ነው የምፈልገው? እሺ እኔ ልናውራሽ ብቻ የምንፈልገው ቆይ ምንድን ነው? ምንድን ነው? ቆይ እዚህ የምታፈጠው ሰውዬ ሰው ቤት ምንድን ነው የምትፈልጉት? ሂዱ ቀጥይ። ኧረ እባክሽ አንቺ አስገቢን እንዴ! ምንድን ነው? አይሻልም አልኩሽ። ምንድን ነው የምትፈልገው? እንግባና እናውራ። ጨባይሽ አንቺ ጋር እያወራሁ አይደለም። ምንድን ነው የምትፈልገው? ተረጋግተን እኮ ምንድን ነው የምትፈልገው? ማነክ አንተ? በቃ ተረጋግተን እናወራለን ያለውን እኮ ማነክ? ካሜራ ይዘህ ቤት መውጣት አትችልም። እንዲህ እየዞርን የቤተሰብ ፕሮግራም እየሰራ ነው። ከእሷ ጋር ስመጣ ቤስት ፍሬንድ አለች እና እሷ ጋር ሄደን ያለውን ነገር እናወራለን። እሺ በምን ላምን እችላለሁ? መታወቂያ የለም ምንም ነገር አላሳየም። ችግር የለውም አለን እኛ እኔ በፍቃድም አለን ዝም በያልኩሽ ጓድ ጋር እያወራሁ አይደለም። ላሳይሽ እችላለሁ። አይመለከተኝም። አባቴ ይውጣ። ምን ችግር አለ? መጀመሪያ ነበር መጠየቅ የነበረብህ።
ስሜ ቆይሽ እኔ የማይሆን ሰው ይዤ አልመጣም። አቤትሽ የማይሆን ሰው ልክ አይደለችም እሷ ልክ አይደለችም። ዛሬ ምንድን ነው ልክ ያልኩት? እስኪ ንገሪኝ። ልክ ያልኩት ምንድን ነው? 5 ደቂቃ እስኪ በዚህ 5 ደቂቃ ውስጥ ትዕግስቴን የተፈታተንሽ ነው። በጥፊ ሰራዞሽ ከዚህ ውጭ እንዴ ምንድን ነው ይሄን ያህል? ምንድን ነው ችግር ከምትፈጥር በሰላም ብትወጣ ይሻላል። ምንድን ነው ይሄን ያህል? ካሜራው አስፈላጊ አይደለም። ያው መጥፋት የሚችላል ውስጥ ከገባን በኋላ ምን ማለት ነው? ሲጀመር ካሜራ የዘመጋታችንን ቤት ያለ መግባት ካሜራ ያጠፋ ነው ይባባለን። አይቻልም መግባት 5 ደቂቃ ብቻ ከዛ በኋላ እንወጣለን። እሺ ውስጥ ገብተን ያለውን ነገር ካወራን በኋላ እንወጣለን። ችግር የለም። ስለዚህ ካሜራ አስጠፋ። ችግር የለም። ያጠፋል የሚገባዋል። ችግር የለም። አጥቶታል። ግቢ በቃ ነው አንቺ ልጅ ነሽ። እሺ ተጠፋ ቁጭ ሁለት ጓደኛዎች አልነበራችሁ? እስቲ እንጂ ያው እኔ ለሰላም ነው የመጣሁት። እውነቱን ስነግርሽ ምንም ሌላ ነገር የለም። አንቺ እንዲህ መሆንሽ ነው ግራ ያጋባኝና ምንድን ነው ቆይ ማለት እኛ ብንገባ ሰላማዊ ሰው እስከሆንሽ ድረስ ብንገባ ምን ብንል ምን ችግር አለ? እዚህ ልትጨቃጨቅ ነው የምትመጣው። የምትፈልገውን ነገር ተናገርና እናገርሻለሁ። ችግር የለውም። እኔ ወጣ ነው የምፈልገው ተናገርኩ። ስለዚህ አሁን አንተ ሌላ ነገር ለምን ታወራለህ? ስለ ስርዓት ለምንድን ነው የማታወሪው? አንተ ለምን ስለ ስርዓት ታወራለህ? ምን ስለ ስርዓት ማወራ? አረ ሰላም ሰላም ዝም በይ። እኔ ካንቺ ጋር ያወራው አይደለም እኮ አልኩሽ። አንቺ በጣም ተናድጄብሻለሁ። ዝም በይ። እንዴ ቅድም በሰላም አንዴ የተለያየ ነው። ምንድን ነው የነካሽ? አሁን አንቺ ነሽ ሰላም ያለሽ ሲጀመር ማታውቂውን ሰው እዛ ላይ ካሜራው ይጥፋ ብለሽ እኮ እሱም አጥፍቶታል አይደል እንዴ? እሺ ካሜራው መጥፋቱ ችግር የለውም። ጠፋ እንዴ? እሺ እንደምፈልገው ተናገር። ወደ ጉዳይ ግባ። እኔ ምንም አይደለም። አሁን ካሜራው ቢበራና ማለት ያለውን ነገር ምንም እኮ ሌላ ነገር አይደለም የምትናገሪኝ። ስለተወቃችሁ ምናምን ነው የምትናገሪኝና ካሜራው ቢበራ ይሄን አይደል እንትን ነገር አይደለም። ቆይ እኔ ያልገባኝ ፕራንክ እያደረጋችሁ ነው። ለፕራንክ ከሆነ ወይም ደግሞ ለእሷ ከሆነ ችግር የለውም። ፕራንክ ደግሞ እንደዚህ አይደለም ማድረግ ያለባችሁ። ገባ ጋር ማብራት ካለበት አብሮ ካሜራውን አባቴ አብሮ። እሺ ያው እናመሰግናለን። ይሄን ያህል ሲጀመር እኛ እንትን አይደለም ያለውን ነገር አውርተን ለመሄድ ነው የመጣነው እና ፍቃደኛ ስለሆንሽ በጣም እናመሰግናለን። ስንሳቀቅ ነበርና ያው ለየት ያለ ነገር አይደለም የምጠይቅሽ። ምንድን ነው ትውውቃችሁ? ስለ ትውውቃችሁ እንድትናገሪ ያው ምን ያህል ጓደኝነታችሁ ምን ያህል ነው የሚለውን ነገር አመዛዝነን እኛም ደግሞ ያለውን ነገር እስቲ ለተከታታዮቻችንም እንድናሳይ የሆነ በቃ ፈን ለማድረግ እንጂ እኔ ያለ እኛ ሌላ ነገር አስበን አይደለም የመጣነው። ከተረዳሽኝ ፍቃደኛ ሆንሽ ወደ ጥያቄዎቹ ነው። ምን ያህል ጊዜ ሆናችሁ ከጓደኛሽ ጋር? ቆይ ምን ያህል ዓመት? 4 ዓመት ይሆናል። 4 ዓመት። አይ እኔ እንደነገርኩሽ ቅድም እሷንም መንገድ ላይ ነው አግኝቼ ያወራሁት እና ያው ስለ አንቺ ንገሪኝ እንደዚህ ሰዎችን እያስቆምን እየጠየቅን ነው ስል አይ ከኔ ይልቅ እራሱ ጓደኛዬ ስለ እኔ ታውቃለች ምናምን ብላ ብዙ ነገር ነው የነገረችኝ እና በጣም ደስ የሚል ጓደኝነት እንዳላችሁ ምናምን ነግራኝ ቤቷ ሄደን ያው እዚሁ አካባቢ ነው ቤቷ ሄደን ያለውን ነገር ማውራት እንችላለን ስላለችኝ ነው የመጣሁት እና እስቲ ስለ ፍቅር ህይወታችሁ ምናምን ብትነግሪኝ በዚሁ አጋጣሚ ፍቃደኛ ካለች ደግሞ ከእሷ መጀመር ይችላል። ስለ ጓደኝነት ስናወራ ስለ ፍቅር የሚባለው ነገር ግን ችግር ቀጣይ ላይ እናወራበታለን። ስለ ጓደኛ እሷና እኔ በጣም የምንወዳት ጓደኛ ማለች ናት። ልክ እንደ እህቴ በጣም የምወዳት ጓደኛ ናት። ያው ዛሬ ትንሽ አናዳኛለች። ይሁን ግን አንዳንዴ ያጋጥማል። እኛም በጣም ይቅርታ በእሷ ስም ይቅርታ እንጠይቅሻለን። ምንም አይደለም። በቃ ማለት ስጠረኝ ናት የምታዋየኝ ምናምን በቀፌ ሰዓት በጣም የምትደርስልኝ ጓደኛዬ ናት። ለእኔ በቃ እናቴም እህቴም ጓደኛዬም ሁሉም ነገሬ ናት። በጣም ነው የምወድሽ። አንቺስ የምትይው ነገር የለም? እንደዛ በጣም ምርጥ ጓደኛ ነች። ከጓደኛም በላይ ነች። የመወለድ ቋንቋውን አይደል የሚባለው? በእኔ ከዛም ከእህትም ከሁሉም ነገር በላይ ነች። ለእኔም ጓደኛዬ እሷ ናት። የሚቀርባት ብዙ ነገር ሚስጥሬንም ብዙ ነገር የምነግራት እሷ ነች። ምርጥ ጓደኛ። ያው በጣም ደስ የሚል
ጓደኝነት ነው ያላችሁ ሳላደንቃላችሁ። ያው እስቲ እዚህ እስከመጣ ድረስ የሆነ ጥያቄ ልጠይቅሽ እራሱ ማለት ቤቱ ሰፊ ነው ምናምን ከቤተሰቦችሽ ጋር ነው? ኦኬ ብቻሽን ነው ማለት ነው? ይቅርታ እንዴ ብቻዬን ነው ማለት ዛሬ ደህና አይደለችም ብዬሽ ነበረ። ትንሽ ያመማት ነው። ቆይ ምን ነሽ ነው አንቺ ልጅ ግን ዛሬ ደህና አይደለሽም? የምርሽ ነው የቀለድሽ ነው ማለት አይችላል ይምሮ ቆይ ምን እያልሽ ነው አንቺ ልጅ ግን አንቺ ራስሽ ምን እየሆንሽ ነው? ብቻዬን ነው የምኖረው ማለት ምን ማለት ነው? ትንሽ ዛሬ ደህና አይደለችም። እኔ በጣም ደህና ነኝ። ተረጋጊ። ልቀቂኝ። ምን ያደርጋል? ምን እየሆንሽ ነው? ቆይ ምን እየሆንሽ ነው አንቺ ራስሽ ምን እየሆንሽ ነው? ደህና ነኝ። አንቺ ልጅ ብቻዬን ነው የምኖረው እዚህ ቤት ወንድሜ ይሄን ማወቅ የምትፈልገው በቃ ብቻዬን ነው የምኖረው። አይ እኔማ ያለውን ነገር አሁን ቤቱ እንደምናየው ከሆነ ከውጭም እየነገረችኝ ነበር። ሁለት ናቸው ስትለኝ አሁን እዚህ ስመጣ አንቺ ብቻዬን ነው የምኖረው። እስኪ ትንሽ ግራ ነበር። ማነው ሁለት ማለት በዚህ ቤት አይደል የሚኖረው? ነው ወይስ ቤት ሳስቻለሁ እንዴ? ሳስተን ነው ቤት የመጣ ነው? ወይኔ ወንድሜ ነው በቃ እንደዛ የምትልክ ብሬ የሚባል ወንድም አለኝ። ወንድሜ ከስንት አንዴ ነው የሚመጣው። ወይኔ ደግሞ ብዙ ጊዜ ብቻዬን ወንድሜ ማለት ምን ማለት ነው? ይሄ ነበር አንቺ ምን ነሽ? ተረጋጊ። የቀረሽ ይሄ ነበር ጭራሽ ወንድሜ አሁን የፈሮት የደረሰ ወንድምሽ ሆነ ጭራሽ። ልጅቷ ጤነኛ አይደለችም። ዛሬ እኮ ስጀምር እሺ ባለ ትዳር ነች። እዚህ ቤት ባልና ሚስት ናቸው የሚኖሩት። ምን ያሽራሽ? ምን እየሆንኩ ነው? ዝም በይ በቃ አንቺ ሲጀምር ውጭ ነይ፣ ውጭ ነይ። ውጭ እንደው ቆይ ሰምኛለሽ አይደለም ልጅቷ በስነ ስርዓት እሺ አንዴ እኔ ልንገርሽ እስቲ ጤነኛነት ሳይሆን ነግራኛለች። አሁን ያው ሁለት ናቸው ለሁለት ነው። ትዳር የሚባል ነገር የለም። ትዳር የሚባል ነገር የለም። ብሬ ያለችው ደግሞ ብሬ የሚባል ወንድም አለኝ። እሱ ሊሆን ይችላል። ይሄን ነገር ማስረዳት ትችያለሽ። ምንድን ነው የምታወሪው አንቺ ዛሬ?